አርዕስተ ዜና። ከጎንደር መተማ ያለው የመንገድ ደህንነት መሻሻሉን ተጠቃሚዎች ተናገሩ። በብልጽግናና በህወሓት መካከል ዳግም ጦርነት ሊከሰት ይችላል የሚል ስጋት ማየሉ ተሰማም። በአማራ ክልል በርካታ አካባቢዎች በመንግስትና በፋኖ ኃይሎች መካከል ውጊያዎች እንዳሉ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱ ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ከጎንደር መተማ ያለው የመንገድ ደህንነት መሻሻሉን ተጠቃሚዎች ተናገሩ። በቀጠናው ከቅርብ ጊዜ ወዲህ በተወሰደ እርምጃ ከጎንደር መተማ ያለው መንገድ ደህንነት እየተሻሻለ መምጣቱን የትራንስፖርት ተጠቃሚዎች ለጃኖ ቅማንት ሚዲያ ተናግረዋል። እንደ መረጃ ምንጮቻችን በአሁኑ ሰዓት ከጎንደር መተማ ባለው መንገድ መኪኖች ያለ አንዳች ችግር በነፃነት እየተንቀሳቀሱ ሲሆን ከዚህ በፊት የነበረው እገታና ዝርፊያም ለጊዜው ቆሟል። በቀጠናው ተንሰራፍቶ የነበረው የለየለት ውንብድና ከቅርብ ጊዜ ወዲህ እንዲቆም በመደረጉ ምክንያት መኪኖች በእጀባ ከመጓዝ ወጥተው በየቀኑና በየሰዓቱ እንደፈለጉ እየተመላለሱ መሆናቸው ታውቋል። ይሁን እንጂ መኪኖች ከጎንደር ሸዲ ከተማ አንድ ሰው ለማጓጓዝ የሚያስከፍሉት የተጋነነ ክፍያ ዛሬም አካባቢው ተረጋግቶ እንኳን አልቀነሰም ተብሏል። ከዚህ በፊት የህዝብ ማመላለሻ መኪኖች አንድን ተጓዥ ሸዲ ከተማ ለማድረስም ሆነ ወደ ጎንደር ለመመለስ የሚያስከፍሉት ገንዘብ 1000 ብር ነበር ያሉን የመረጃ ምንጮቻችን፣ ዛሬም ይኸው ክፍያ ታሪፍ እንደሆነ መቀጠሉን ተናግረዋል። መንግስት የደለደለው ታሪፍ ከሸዲ ጎንደር ለአንድ ሰው 450 ብር ቢሆንም ህብረተሰቡ ግን 1000 ብር ነው በግድ የሚከፍለው የሚሉ የትራንስፖርት ተጠቃሚዎች ይህን ችግር መንግስት በአስቸኳይ እንዲፈታውና ህብረተሰቡን ከብዝበዛ እንዲታደግ ሲሉ ጠይቀዋል። የቀጠናው ሰላም በአሁኑ ሰዓት መሻሻሉ ቢታወቅም አልፎ አልፎ ችግሮች አይታጡም የሚሉት የአካባቢው ነዋሪዎች አሁን ያለውን ሰላም የበለጠ አጠናክሮ በመቀጠል የተፈጠረውን ሰላም አስተማማኝ ደረጃ ማድረስ ያስፈልጋል ብለዋል። የበርካታ አስተያየት ሰጪዎች ስጋት መንግስት አካባቢውን ሰላም ወደ ማድረግ የገባው ከጥቂት ወራት በኋላ ለሚካሄደው ሀገራዊ ምርጫ ሲል እንጂም የቀጠናው ባለስልጣናት አካባቢው ሰላም እንዲሆን ስለማይፈልጉ ከተመረጡ በኋላ ወደ ነበረው ቀውስ መመለሳቸው አይቀርም የሚል መሆኑ ታውቋል። ሽፍታውንም የሚፈለፍሉትና ስምሪት የሚሰጡት ራሳቸው የምዕራብ ጎንደር ዞን የተባለው ህገወጥ መዋቅር መሆኑን የገለጹልን የመረጃ ምንጮቻችን አሁን ቀጠናውን ሰላም ያደረጉት ራሳቸው ለውከት የበተኑትን ወሮ በላ ስለሰበሰቡት እንጂ ያስተሳሰብ ለውጥ አምጥቶ አይደለም ብለዋል። ይህ በእንዲህ እንዳለ ሰለሞን ጌታውን የተባለ የመቃ ቀበሌ ነዋሪ የሆነ ነጋዴ ባለፈው ጥር 8 ቀን 2018 ዓ.ም ሸዲ ከተማ ላይ መታገቱን የመረጃ ምንጮቻችን ተናግረዋል። ስራው ፍየል ንግድ መሆኑን የገለጹልን የመቃ ከተማ ነዋሪዎች ሰውየው ከታገተ ከ11 ቀናት በላይ ቢሆንም እስከ ትላንት ጥር 18 ቀን 2018 ዓ.ም እንዳልተለቀቀ ገልጸዋል። የውንብድናው መነሻና መድረሻ የህገ ወጡ ምዕራብ ጎንደር ዞን መቀመጫ የሆነችው ሸዲ ከተማ መሆኗንና ቀጠናው ተረጋግቷል በተባለበት በአሁኑ ሰዓት ሳይቀር ከተማው ላይ ሰላማዊ ሰው በጠራራ ፀሐይ እየታገተ ቀጥሏል ሲሉ በርካቶች ተናግረዋል። በብልጽግናና ህወሓት መካከል ዳግም ጦርነት ሊከፈት ይችላል የሚል ስጋት ማየሉ ተሰማም። በቀድሞ የኢህአዴግ የእርግና ዘመን መፈራረስ ምክንያት በሁለት ቡድን ተከፋፍለው ሲዋጉ የቆዩት ህወሓትና ብልጽግና ከፕሪቶሪያው ስምምነት በኋላ ወደ ዳግም ጦርነት ለመግባት ቋፍ ላይ ደርሷል ተብሏል። በሁለቱ ኃይሎች መካከል ባለው የማይታረቅ ቅራኔ ምክንያት በ2013 ዓ.ም ተጀምሮ ለሁለት ዓመታት በዘለቀው ጦርነት ለመገመት የሚያዳግት ሰብአዊና ቁሳዊ ውድመት መድረሱም አይዘነጋም። ሁለቱ ኃይሎች በፕሪቶሪያው ስምምነት ምክንያት ላለፉት ውስን ዓመታት ፍቅርም ጦርም በሌለበት ሁኔታ እንደተጃነኑ ቢቆዩም ከቅርብ ጊዜ ወዲህ ሁለቱም ወደ ለየለት ጦርነት ለመግባት ዝግጅታቸውን ማጠናቀቃቸው ተሰምቷል። በሁለቱም ወገኖች በኩል በይፋ የተነገረ ነገር ባይኖርም በጸለምት በኩል ትንሽ ግጭት ተፈጥሮ እንደነበር መደበኛ ያልሆኑ ዘገባዎችም አመላክተዋል። በተለያዩ ጊዜያት የህወሓት ሰዎች በሚዲያ ሲናገሩ የሚሰሙት የትግራይ ሉዓላዊነት ማስከበር አለብን የሚል ሲሆን በብልጽግና በኩልም ከህወሓት ጋር ያላቸው ችግር የሚፈታው በጉልበት ብቻ እንደሆነ በተደጋጋሚ ሲነገር ቆይቷል። አዲሱን የመንግስት ስልጣን ማጽናት የሚቻለው በጉልበት ብቻ እንደሆነ ወስኖ ላለፉት 7 ዓመታት ወታደራዊ ጡንቻውን ለማዳበር ሲሰራ የቆየው ብልጽግናም ከቅርብ ጊዜ ወዲህ ዝግጅቱን ጨርሶ ከህወሓት ጋር የታሰበውን ጦርነት ለማካሄድ በመጠባበቅ ላይ ይገኛል ተብሏል። በትግራይ በኩልም የሃይማኖት አባቶችን ጨምሮ የሚሰበከው የትግራይን መሬት በማስመለስ ትግራይ የምትባል አዲስ ሀገር መመስረት መሆኑን የሚናገሩ የፖለቲካ ተንታኞች ሁለቱ አካላት ወደ ጦርነት ተመልሰው መግባታቸው አይቀርም ብለዋል። በተለያዩ የትግራይ አዋሳኞች የውጊያ ዝግጅቶች እየተደረጉ ሲሆን የብልጽግና መንግስትም በትግራይ አካባቢዎች ድሮኖች ሳይቀር የተሳተፉበት የስለላ ስራዎች ተጠናክረው መቀጠላቸው ታውቋል። ሁለቱ ወገኖች ችግራቸውን በጠረጴዛ ዙሪያ እንደማይፈቱና ጉልበትን ወይም የፖለቲካ ሻጥርን እንደ አማራጭ የድል መንገድ ስለሚጠቀሙም በቅርቡ ከፖለቲካ ሻጥር ወደ ወታደራዊ እርምጃ መሸጋገራቸው ግልጽ እየሆነ መጥቷል።
የብልጽግና መንግስት ሰሞኑን 90ኛ ዓመት ነው የተባለን የአየር ኃይል በዓል በትልቁ ድግስ ልዩ አየር ላይ ወታደራዊ ትርኢቶችን በማሳየት ጠላቴ ናቸው ላላቸው ወገኖች ማስጠንቀቂያ አስተላልፏል። የወታደራዊ ትርኢቱ በዋናነት ያነጣጠረው ኤርትራንና ህወሓትን ለማስፈራራት ነው የሚሉ ወገኖች የሁለቱን ወገኖች መጣመር ክፉኛ ስለፈራው ነው የብልጽግና መንግስት በአደባባይ አቅሙን እያሳየ ማንገራገርን የመረጠው ብለዋል። ህወሓት ከሻቢያና ከፋኖ ታጣቂዎች ጋር ግንባር ፈጥሮ ወደ ውጊያ ከገባ ለብልጽግናው መንግስት ትልቅ ፈተና መሆኑ አይቀርም። ብልጽግናም ከቴክኖሎጂ መሳሪያ በስተቀር በጦርነት ልምድና ወታደራዊ ብቃት ከህወሓትና ከሻቢያ ጋር የሚነጻጸር አቅም የለውም ተብሏል። በትግራይ በኩልም በረሃብ ከምናልቅ መሬታችን ተዋግተን የተከፈለውን መስዋዕትነት ከፍለን በማስመለስ ነጻነታችን ማወጅ አለብን የሚል ሰፊ መግባባት አለ ተብሏል። በአማራ ክልል በርካታ አካባቢዎች በመንግስትና በፋኖ ኃይሎች መካከል ውጊያዎች እንዳሉ ተገለጸም። መከላከያ ሰራዊቱን ጉዳይ አስመልክቶ በማህበራዊ የፌስቡክ ገጹ ባሰራጨው ዘገባም የሰላም አማራጭን ባልተጠቀሙ ጽንፈኞች ላይ እርምጃ እየወሰድኩ ነው ሲል መረጃው ትክክል መሆኑን አረጋግጧል። በአማራ ክልል ተጠናክሮ በቀጠለው ስርዓት አልበኝነት ምክንያት በተለይም በጎጃምና ደቡብ ጎንደር የተለያዩ አካባቢዎች እገታዎች፣ ዝርፊያዎችና የንጹሃን ግድያዎችም ተጠናክረው እንደቀጠሉ ተነግሯል። በተለይም በደብረ ታቦርና አለምበር መካከል በሚገኘው ዓለም ሳጋ የተባለው አካባቢ ተሽከርካሪዎች፣ አሽከርካሪዎችና ተሳፋሪዎች በወንበዴዎች የሚዘረፉበት፣ የሚታገቱበት፣ የሚገደሉበትና የሚሰቃዩበት ነፃ ቀጠና ሆኖ መቀጠሉን መረጃዎች ይጠቁማሉ። ምርጫው እየቀረበ መሆኑን ተከትሎ ህዝቡን ለማታለል አለሙ የሚሰራው የብአዴኑ ቅሪተ አካል የአማራ ብልጽግናም ከባህር ዳር ጎንደርና ደብረ ታቦር ያሉ አውራ መንገዶችን ከዘራፊዎች ነፃ ለማድረግ ከሰሞኑ የተጠናከረ እርምጃ መውሰድ መጀመሩ እየተነገረ ሲሆን ወንጀሉን ለሰዓታት ከማስታገስ ባለፈ ስር ነቀል ለውጥ ሊያመጣ አልቻለም ተብሏል። የመከላከያ ሰራዊቱም ዛሬ በሰጠው ማብራሪያ በሰሜን ጎጃም ዞን በሚንቀሳቀሱ የፋኖ ታጣቂዎች ላይ እርምጃ እንደወሰደና በሰሜን ሸዋ ዞንም ተመሳሳይ ጥቃት እንደፈጸመ ገልጿል። መከላከያ ሰራዊቱ በራሱ የፌስቡክ ገጽና በአንዳንድ የመንግስት ሚዲያዎች ያሰራጨው ዘገባም የአማራ ብልጽግና ባለስልጣናት ክልላችን ወደ አንጻራዊ ሰላምና ልማት ተመልሷል ከሚለው የዕለት ከዕለት ስብከት ጋር የሚጋጩ ሆኗል። በየጊዜው ጽንፈኛው እጅ ሰጠ በሚል ማህበራዊ ሚዲያውን ያጥለቀለቀው የክልሉ መንግስት ከሰሞኑም ከ13000 በላይ የቀድሞ ተዋጊዎችን የታድሶ ስልጠና መስጠቱንና ወደ ህዝቡ መቀላቀሉን ተናግሯል። የጫካ ወዳጆችን መልሶ ለማቋቋም በብሔራዊ ታድሶ በኩል ከ1 ቢሊዮን ብር በላይ ወጪ ማድረጉንም ይፋ አድርጓል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ